በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። እውነት እውነት እላችኋለሁ ቃሌን የሚጠብቅ ቢኖር ለዘላለም ሞትን አያይም። ቅዱስ ዮሐንስ የጻፈው የጌታችን ወንጌል ምዕራፍ 8 ከቁጥር 51 ሞትን የቀጠረው ሰውዬ ከሞት ጋር ቀጠረው። ከዕለታት በአንዱ ቀን አንድ ሰው በቤቱ ተቀምጦ ሳለ በሩ ይንኳኳል። ደግሞ በዚህ ሰዓት ማን ይሆን የሚፈልገኝ ብሎ ከተቀመጠበት ተነስቶ በሩን ሲከፍት ዓይኖቹ ለማመን የሚያስቸግሩና ያልጠበቀውን አስደንጋጭ ነገር ተመለከቱ። ከበሩ ፊት ለፊት እጅግ የሚያስፈራና ግዙፍ የሆነ ከራስ ፀጉሩ እስከ እግር ጥፍሩ ጥቁር የለበሰ ለጽልመቱ የተነሳም ፊቱ በግልጽ የማይታይ አስፈሪ ፍጡር ፊት ለፊቱ ቆሞ ያያል። ያ ፍጡር በእጁ የያዘው ሰይፍ ከግዝፈቱ የተነሳ ያንቀጠቅጣል። አስፈሪው ፍጡር በእጁ የያዘውን እጅግ ትልቅ መዝገብ እያገላበጠ ቆየና ጎንበስ ብሎ ሰውየውን ማየት ጀመረ። ያም ሰው ደንግጦ በፍርሃት ስሜት ተውጦ እየተርበተበተ አንተ ከፊቴ የቆምከው አስፈሪና ግዙፍ ምንድነህ? የቤቴ በር ላይስ ምን ትሰራለህ? ከኔ የምትሻውስ ምንድነው? በማለት ጠየቀው። የአስፈሪ ፍጡርም መለሰ፣ እኔ በፊትህ የቆምኩት ሞት ነኝ። በዚህች ምድር የነበረን ቆይታ ስላጠናቀቅ ጊዜም ስለደረሰ እወስድ ዘንድ መጥቻለሁ አለው። የዚያ ሰው ልብ እንደ መብረቅ ወደ ውጭ እስኪሰማ ድረስ ይመታ ጀመር። ሰማይና ምድር ተገለባበ። ማስታወስ ከሚችልበት የልጅነት ዕድሜው እስከዚች ቀን ያሳለፈውን ነገር ሁሉ ባይኑ መጣበት። እናትና አባቱ፣ እህቶቹና ወንድሞቹ ሁሉ ታወሱት። ከጓደኞቹ ጋር ያሳለፋቸውን ጣፋጭ ጊዜያት ባይኑ ውልብ አሉበት። በሕይወቱ ሁሉ ያለፉትን የደስታም የሐዘንም የፈንጠዝያም የድንጋጤም አጋጣሚዎች ሁሉ በሴኮንዶች ሁሉ እንደ ትዕይንት እያስታወሰ በሕሊናው ተመለከታቸው። አሁን ግን ከፊቱ ድንገት ሳያስበው ሳይዘጋጅበት ሞት ሊወስደው እሺ ብሎ ሞት ቢወስደው እንኳን የት ሊወስደው እንደሚችል ገምቷል። ከራሱም ጋር ግብ ውስጥ ገብቷል። እኔ ኃጢአተኛ ሰው ነኝ። አሁን እሺ ብየው እንኳን ብከተለው ወዴት እንደሚወስደኝ ጥያቄ አሻው። አንዳችም እንኳን ዝግጅት የለኝም። ንስሐ አልገባ ቅዱስ ሥጋና ክቡር ደሙን ከተቀበልኩ ዘመን ያልፈኛል። በቅጡ እንኳን ቅዳሴ እንኳን ካስቀደስኩ ይቅርና ጸበል እንኳን ከጠጣው መች ጊዜ ቤተ ክርስቲያን ከልሄድ እንኳን ከጌታው ሳንቲም እንደሰረቀ ባሪያ ጓሮ መደበቅ መለያየ ነው። ነጠላ መልበስ የሚያሳፍረ ሰውዬ ርቃኔን ስዞርና ስገላለጥ ከኔም ብሶ ሌሎች ወንድምና እህቶቼንም በመጠጥና በጭፈራ ሳራክስ እገኛለሁ። ሀፍረት የለኝም። እንኳን መዝሙር ይቅርና አቡነ ዘበሰማያትንም በቃሌ የማላውቅ ሰውዬ የዘፈን አልበሞችንና ትንተናዎችን ሲይዝ ግን ባለብዙ ዲግሪ ምሁር ነው የሚመስለው። ውዳሴ ማርያም ወይም የጸሎት መጽሐፍ ለማንበብ የሚያንገሸግሸኝ እና ለማንበብ ምክንያት የሚደረድረው ሰውዬ የስድብና ጉንተላ የነገርና የዘረኝነት ጽሑፎችን 24 ሰዓት አይኖች እንድደከሙ ነው። መጽሐፍ ቅዱስ ለማንበብ አንድ መምህር እንኳ የማልጠይቅና ሌላው ቢቀር በራሴ እንኳ ለማንበብ ፍላጎት የሌለኝ ሰውዬ ልቦለድና የፍቅር መጽሐፍትን ለማንበብ ግን ሰው ሳስጨንቅ እውላለሁ። ከጌታዬ ከኢየሱስ ክርስቶስ ፍቅር ይልቅ ጠፊና በቅድመ ሁኔታው የተወሰነ የሰው ፍቅር በልጦብኝ እደክማለሁ። እንዴ ታዲያ ለየትኛው ዝግጅቴ ነው ሞትን እሺ ብየው የሚሄደው? እኔማ መቼም በሰማይ ፍርድ ቤት የሰራሁት ክፋት መደመጥ ሳያስፈልገው በቀጥታ ወደ ሲኦል ነው የሚወረወረው። አዎ እንደዚያ ነው የሚሆነው አለ እዛው በቆመበት እያሰላሰለ። ስለዚህ አሁን ከሞት ጋር መደራደር አለብኝ። አዎ በጭራሽ አሁን አብሬው መሄድ የለብኝም አለና ወደ ሞት ቀና ብሎ ማየት ጀመረ። ሞት በሰውየው ሁኔታ የተገረመ ይመስላል። አንተ ሰው ያልኩህን አልሰማህም? እኔ ብዙ ስራ አለብኝ። ገና ብዙ የምጠራቸው ሰዎች ስላሉ ጊዜን አትግደል። ተነስ፣ ተከተለኝ፣ እንሂድ አለው። አንድም ቆጣ ባለ ድምፅ እንዴ ይሄማ ትክክል አይደለም አለ። ያ ሰው ኮስተር ብሎ ሞትን እያየው አዎ ይሄማ ትክክል አይደለም። ምንም ባልተዘጋጀሁበትና ባላሰብኩበት መጥተህ ልትወስደኝ አትችልም። ይሄ ፍትሃዊ አይደለም አለው ለሞት ፍርሃት ባዘለ ግን ደግሞ ቆፍጠን ባለ ድምፅ። በሰውየው ንግግር ግራ የተጋባው ሞትም አንተ ሰው የምትለውን ታውቀዋለህ? የኔ ስራ ጊዜ የደረሰውን ሰው መውሰድ እንጂ ስላንተ ዝግጅትና ብቃት የሚመለከተኝ የለም፣ አይመለከተኝም። ደግሞም በዚች ምድር ቆይታህ መቼም እኔ ለማንም እንደማልመለስና ማንንም እንደማልምር ታውቃለህ። ስለዚህ አሁን የኔንም ያንተንም ጊዜ መግደል አቁምና ተከተለኝ፣ እኔ ብዙ ስራ አለብኝ አለው። ያ ሰው ግን አሁንም ክርክሩን ሊተው አልወደደም። አልሞት ባይ ተጋዳይ ሆኗል።
እንዴ እኔ በዚች ምድር ስለሱ የማውቀው ሞትና ማንንም የማይፈራ ፍትሃዊ እንደሆነ ነው። ነገር ግን አንተ እኔን ስለፈራኸኝና ስለምትፈራኝ ባላሰብኩበትና ባልተዘጋጀሁበት ጊዜ ምንም አይነት ምልክት ሳትሰጥ ድንገት መጥተህ ልትወስደኝ እየሞከርክ ነው። አይ የምትል ከሆነ ግን ደግሞ አሁን ተወኝና ሌላ ጊዜ እድል ስጠኝ። እኔም በምልክትህ ከዚህ ቀደም የነበረውን ስንፍናዬን ትቼ ተዘጋጅቼና ንጹሕ ሁኜ እጠብቃለሁ። ከዚያ ድጋሜ ስትመጣ ያለምንም ማቅማማት ትወስደኛለህ። ምልክት ሳትሰጠኝ አሁን ድንገት መጥተህ ብትወስደኝ ይህማ ፈሪነትህንና ፍትሃዊ ያለመሆንን የሚያሳይ ነው አለው ለሞት ያ ሰው እየተርበተበተ። በሰውየው ንግግር የተናደደው ሞትም እንግዲያውስ ስለ እኔ የምታስበው ሁሉ ስተት እንደሆነና ተረድቻለሁ። እነሆ አሁን ያቀረብከውን ድርድር ልቀበልህ። ነገር ግን ድጋሜ ስመጣ አልተዘጋጀሁም ብትል አለያም ልክ እንደዛሬው ምንም አይነት ምክንያት ብትደረድር በጭራሽ አልቀበልህም። ምልክቴን ጠብቅ አለው። በዚህ የተስማሙና ሞት በእጁ የያዘውን መዝገብ እያገላበጠ ከሰውየው ፊት ሄደ። ያም ሰው በሩን ዘግቶ በረዥሙ ተነፈሰ። እንደምንም ብሎ ከሞት በማምለጡ ውስጡ በሐሴት ተሞላ። የተጠቀመውን ብልጥነት እያሰበ ራሱን ሲያደናንቅ ቆየ። ይህ ከተደሰተ በኋላ ብዙ ጊዜያት አለፉ። ቀናትን እየተኩ ወራትን ዓመታትም እየወለዱ ጊዜው ነጎደ። ይህ ሰውም ዘመዶቹና ጓደኞቹ ሲሞቱ ለተወሰነ ጊዜ ይደነግጥ ነበር። ከአጭር ጊዜያት በኋላ ተላመደው። በምዕራብና በምስራቅ በሰሜንና በደቡብ ብዙ ወዳጆቹና ዘመዶቹ ቢሞቱ ያ ሰው ግን በሕይወት ቆየ። በዚህም ሞት እንደረሳው ማሰብ ጀምሮ ነበርና እጅጉን ተዘናግቶ ቆየ። ከዕለታት በአንዱ ቀንም ብዙ በልቶና ጠጥቶ ጠግቦ ነበርና በቤቱ ተኝቶ ሳለ በሩ በኃይል ሲንኳኳ ሰማ። ይህ የሚያውቀው አይነት ማንኳኳት ነው። አዲስ አልሆነበትም። በእርግጥም በደንብ ያውቀዋል። በሩ ላይ የቆመው ያሰበው እንዳይሆን እየጸለየና እየፈራ በሩን ከፈተው። ሆኖም የጠበቀውን ከቤቱ ፊት ለፊት ቆሞ ተመለከተ። ሞት እንደ በፊቱ ያን ትልቅ መዝገብ ይዞ በእጁ የያዘውን ብዕር ጫፍ አንድ ስም ላይ አድርጎ ቆሟል። አቋቋሙና ሁኔታው ምንም አይነት ንግግር ማድረግም ሆነ ጊዜ መፍጀት እንደማይፈልግ ቆጣ ባለ ድምፅ አንተ ሰው ተነስ እንሂድ፣ እንደተነጋገርነው እድልም ምልክትም ከሰጠሁ በኋላ ተመልሼ መጥቻለሁ አለው። ያ ሰው ግን በንዴትም በግራ መጋባትና በፍርሃት ውስጥ ሆኖ እንዴት ተዋሻለህ? ስምምነታችን ከመንጣት በፊት ምልክት እንድትሰጠኝ እኔም በምልክትህ እንድዘጋጃ ታዲያ አሁን ምን ተፈጠረና ነው ስምምነታችንን አፍርተህ ስህተት ብለህ መጥተህ ለወስድ ነው መጣሁ የምትለኝ? ይህ ነውር አይደለም እንዴ? አለ ቆጣ እያለ። ሞትም በሰውየው ንግግር ተገረመ። እንዲህም አለው፣ አንተ ሰው እውነትን ምልክት አልሰጠውህም? በዙሪያው ያሉ ሁሉ የምታውቃቸውም የማታውቃቸውም ሰዎች ሲሞቱ እንዴት ትዝ አላልኩም? ይህን ስታይ ነገ ተረኛው እኔ ነኝ ብለህ ማሰብ አልነበረብህም? በምስራቅና በምዕራብ በሰሜንና በደቡብ ዘመዶችህና ወዳጆችህ ሲሞቱ ያ ምልክት እንዲሆንህ ነበር። ለቅሶና በዚያም ስታለቅስ ነገ ሳጥን ውስጥ ገብቼ አፈር የምለብሰው እኔ ነኝ ብለህ ማሰብና ንስሐ መግባት ስለ ኃጢአትህም ማልቀስ የነበረብህ አንተ ነህ። ነገር ግን አንተ ይህን ሳታደርግ ቆየህ። እኔ ግን በስምምነታችን መሰረት ከአንድም በብዙ ጊዜ ወደ አንተ እየመጣሁ እንደሆነ ምልክት እየሰጠሁ መጣሁ። አንተ ግን ከስህተትህ የማትማር ሰው ነህና ዛሬም ማምለጫ መንገድ ትሻለህ። እናንተ የሰው በሙሉ አንድ ናችሁ። ከስነ ፍጥረት ጀምሮ እስካሁን ድረስ ወዲያው ተጸጽቶ ንስሐ ከመግባት ይልቅ መሸሽና ለጥፋታችሁ ምክንያት መፈለግ ይቀላችኋል። እድል ቢሰጣችሁ እንኳ መልሳችሁ ከመጥፋት እግዚአብሔርን ከማሳዘን ውጭ አታውቁም። ተመልሰናል ብትሉም ከአንድ ቀን ውጭ አትገኙም። ችግር ሲያጋጥማችሁም ለአንድ ወቅት ብቻ ከመመለስ በአንድነት ከመቆም ውጭ በጽናትና በንጽህናችሁ ቆይታችሁ አትገኙም። እኔ ግን ስራዬ ነውና ትልቁንም ትንሹንም ሊቁንም ደቂቁንም ጳጳሱንም ንጉሱንም እኩል ወስዳለሁ። ተዘጋጅቶ መጠበቅ ደግሞ የእናንተ ፈንታ ነው አለው። ከሰውየው ምላሽ ሳይጠብቅም ፈጥኖ ነፍሱን ይዟት ወደ ፍርድ ወሰዳት። የክርስቶስ ልጆች ከዚህ ትልቅ ትምህርት እንወስዳለን። እግዚአብሔር አምላክ መዓቱ የራቀ ምሕረቱ የበዛ አምላክ ነው። እኛን ሊያድን ብዙ መንገዶችን ከፍቶልናል። ምንም እንኳ ሰውንንና ለጥፋት መንገዶችን ብንከተልም
የእግዚአብሔር አምላካችን የይቅርታና የምህረት በሮች ግን ሁልጊዜም ክፍት ናቸው። በአንድም በሌላም አምላካችን ብዙ እድሎችን ይሰጠናል። የሚሰጠንን እድሎች መጠቀም የኛ ፈንታ ነው። ሞት ማንንም አይመርጥም። ንጉሱንም፣ ጳጳሱንም፣ ካህኑንም፣ ምእመኑንም፣ የተማረና ያልተማረውን ሁሉንም ይወስዳል። ቀናችን ደርሶ ከመወሰዳችን በፊት ግን የመዳን ቀን አሁን ነውና ሁላችንም ንስሐ ገብተን ወደ እግዚአብሔር ልንመለስ ያስፈልገናል። ያን ጊዜ በቤተ ክርስቲያን ላይ የሚመጣው ፈተና ይቀንሳል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።